አልጠጣም ነኝ። የኢትዮጵያ ሴሪሞኒ እንግዲህ እንደዚህ እንደምታዩት ነው፣ ያምራል። ዛሬ ከጋሽ አቤ ጋር ዘና እያለን ነው። እሺ እንግዲህ ዛሬ ያው በራስቴል እንገኛለን። የቀድሞ ከንቲባችን አበበ እሸቴን ይዘን ተሾመና አብዱ አሉ። ያው ይሄ ሚዲያ የሚሰራው ስፖርት ላይ አስተዋጽኦ ባደረጉ ሰዎች ነው። ጋዜጠኛ ሊሆን ይችላል፣ ቡድን የያዙ ሊሆን ይችላል፣ ኳስ ተጫዋች ሊሆን ይችላል። በስፖርቱ ላይ ብቻ በድሬዳዋ እግር ኳስ ላይ አስተዋጽኦ ያደረጉትን ሰዎች ነው ብዙ ጊዜ እንትን የሚለው የሚቀርጸው እና ጋሽ አቤም እስቲ እነ ተሾመ የሚነግሩን ነገር አለ። ከነማ የድሮ ከነማ በምን አይነት መንገዱና ያ ሁሉ ተጫዋች የፈራበት ምክንያቱ ጋሽ አበበ እንደሆኑ ይገልጻሉ። እስቲ ተሼ መጀመሪያ ይነግረናል። ያው የ66 የድሮ ከነማ ሲቋቋም ጋሽ አቤ በዛን ወቅት ከንቲባ ነበሩ። የቡድኑ የ66 ስፖርት ክለብ የቡድኑ የበላይ ጠባቂ እሳቸው ናቸው። በስራቸው አቶ ሳንቱ የሚባሉ አሉ። ከዛ በተረፈ ግን ስፖርቱን ሙሉ በሙሉ እሳቸው የስራ ጫናና ምን ስላለ በጀቱን የሚፈለገውን የበጀት እንትን ከምክር ቤት የሚለጥልን ጋሽ አቤ ነበሩ። ያንን በጀት በሂሳብ ሆነ በቡድን መሪነት በምን አጠቃላይ ሲጎድልም ከራሱ እየሞላ የከነማን ስፖርት ያራምድልን የነበረው ነፍሱን ይማርና ጊovanni ባርባኖ ነው። ሊቪጂ ፓርቲሊ አብሮት አለ። እነ አደፌስ ፊልም ቤት ነበረው። እነሱ በአባልነት ነው እሳቸው መርጠው እንትን ያሏቸው እና ሁል ጊዜ ስፖርቱን የሚመለከቱ ከ23ቱ ቀበሌ በመጀመሪያ ደረጃ ወደ 5 አሰልጣኞች ናቸው ከነማ ሲመሰረት የነበሩት። ምልመላ ላይ ሲዳሞ፣ ነጋሲ፣ ሽፈራው፣ ሉዊጂ፣ ኢታሎ ሰሞኔላ እና በዛ 100 ምናምን ከ23ቱ ቀበሌ ተመርጦ እያሉ ነው። በዛን ወቅት ከማስታውሳቸው አሺቅ አብዶሽ አሁን ካናዳ የሚኖር እሱ እስከ መጨረሻው የመጀመሪያ ከቀበሌ ተመልማይም በከነማም ረዘም ያለ ጊዜ ተጫውቶ ወደ ሲሚንት የገባው እና እንደዛ አንበስ ምናምን የሚሉ የመጀመሪያ ድሮ ከነማዎች ነው። በዛን ሰዓት ታዲያ አቶ አበበ ክለቡ የሚፈልገውን በጀት ጎሄድ እያሉ ነው። በቃ ማንኛውንም ይለቁልን ነበር። ስፖርቱም የነበረው ወጣቱን በዛን ሰዓት በስፖርቱ ላይ ያለው እንትን በቀበሌም በሰፈርም በምንም የተደራጀ ትልቁ ደረጃ ላይ ለመድረስ ኮተንና ባቡር ሲሚንት እዛ በኳስ ስራ ለመያዝም ስለሆነ መታያው ከነማ ነበር። ኮተንና ባቡር ይባላል እንጂ ከነማ ብዙ አስተዋጽኦ አድርጓል ማለት ነው ለኮተንና ለባቡር። ምክንያቱም አሁን ሳስበው እናንተ ሸሪፍ ተካበራሱ ከነማ ነው አሉ አብዛኛው ወጣው በሙሉ እና ከነማ ቢው ቡድን ራሱ እንደዛው ነው። እንኳን ቢው ቡድን ከአንድ አመት ከሁለት አመት በኋላ አንደኛ ዲቪዥን ያጠቀለቀ ነው። በኮፓም በምንም ግን ምንድነው የማይረሳው በዛን ወቅት ኮተንና ባቡር ጎልተው ሊታዩ የቻሉበት ምክንያት ኮተንና ባቡር ብቻ አይደለም።
ጎሬን አንበሳ ምርጥ ቡድን ነው። ፖሊስ ምርጥ ቡድን ነው። ሲሚንቶ የሀረሩ ካራማራ ሲሚንቶ እና የነሱ ጠንካራነት ነው ፉትቦሉን የሀረርጌ ፉትቦል አግንኖት እንትን ያለ እና ባቡሮች ረጅም ጊዜ አብረው የነበሩ ናቸው። ለዚያድ በከሬ ገብሬ እና እነጌቱ ከታች አብረው እያደጉ ስለመጡ በቃ ክለቡ ጠንካራነት ነው የቻለ ብዙ ደጋፊ የሚኖረው የቻለው በዛ ነው። ግን ከዛ በኋላ ከነማ ሲመጣ ግማሽ የከተማው ህዝብ ወደ ከነማ ተቀየረ። ያ የሆነበት ምክንያት የስፖርት አመራሩ ህዝቡ ያሻፌ ትልቅ አስተዋጽኦ አድርገዋል ናቸው። ስለዚህም አሁን እየተከታተልን አባታችንን ፍለጋ የምንይዘው በልጅነታችን አሁን ያለንበትን ደረጃ በስነ ስርዓት በምን እንድናድግ ያደረገን ጋሻፌ ስለሆነ እኛ ደግሞ አሁን እሱን የመንከባከብ ምን የማለት ልክ እንደ አባት ልጅ ለአባቱ የሚያደርገውን ነገር ሁሉ ጎንበስ ብለን ለማድረግ ግድ ይላል። በዛ ጋሻቤ እስቲ ከነማ ያስታውስታል በደንብ የሚገባ እንዴት ነበር ሲቋቋም? እንግዲህ ከ23 ቀበሌ የተውጣጡ ወጣቱ ቡድኖች ነበሩ። እነሱም ታድገን ወደ አንድ ማዕከል እንዲመጡ አደረግን። በዛን ጊዜ ስፖርት ኮሚሽን ኃላፊ የነበሩት ሰዎችም በሀሳቡ ተስማሙ፣ ረዱን። ከነማን ለማሳደግ በቃ። ስፖርት ላይ ትዝ የሚለው ትዝታ ምንድን ነው? ቅድም የሆነ ነገር ነው ኦጋዴን አንበሳ ምናምን ብለው። አዎ አንድ ወቅት ኦጋዴን አንበሳ ጋር ፋይናል ግጥሚያ ነበራቸው። ኦጋዴን አንበሳን አሸነፈ ከነማ። እሺ ወሬ ዘለቀ በየነ አስጠሩኝና ብለህ ሰራዊቱን ደግሞ ታሸንፍ ጀመር እንደ አንተ እንደው ባሉና ቀልዱ። እዛ አጠገባቸው የነበሩ አመራር ኃይሎች ሳቁ። ከነማ ተወዳጅ ቡድን ነበር በእውነት። ስለምፈቅደውና ስለማፈቅረው ብቻ ሳይሆን ህዝቡ ያለው ልጆቹም ትሁቶች፣ ቅኖች ነበሩ። አመራር ይቀበላሉ፣ ምንላቸውን ያደርጋሉ። ትልቁ ነገር ደግሞ የነሱ አመራር መቀበል ነው። ለዛ በቃው። እንግዲህ ዛሬ ባላስታውሳቸው አቅም ኖሮኝ ባላነጋግራቸውም በመንፈስ መቼም ከነሱ ጋር ነኝ ነው የማምነው። ከንቲባ በነበሩ ጊዜ በደርግ ጊዜ ነው እና ያኔ የሀፓ ምናምን እየተባለ ይያዙ ነበር ልጆች። እርስዎ እንዲያውም ወጣቶቹን አላስነካም ብለው እንዲያውም እዛ የታሰሩበት ድረስ እየሄዱ ይጠብቁ ነበር ይባላል። እስቲ ይህን ነገር ተሺ ያብራራል። ይሻላል። አዎ እንዴት ነው? እኛ በዛን ሰዓት ዲቦ ትምህርት ቤት ነበር የምንማረው። በየሜዳው የቀይ ሽብር ምናምን ቀይ ሽብር እንትን በሚልበት ጊዜ ጋሻቤ ገንደቆሬ ቀበሌ ነበር። እዛ ቀበሌ ውስጥ ክላሽ ይዘው አንድ ወጣት አላስነካም ብለው እዛ እስከ ማደር ድረስ። ምክንያቱም በዛን ጊዜ የነበረው ቀይ ሽብር ለማፋፋም በስርዓቱ የሚመደቡ ሰዎች መጥተው ለመውሰድ ጋሻቤ አንድ ልጅ አትነኩም ከዚህ የሚወጣ የለም ብለው ተከላክለው ይህንን ነገር 3-4 የኔ የደገምኩት አድርገው ይከላከሉ ነበር እና ጋሻቤን ለተወሰነ ራሽያ ነው ጀርመን ሄዱት። ጀርመን ለ3 ወር ሄዱና ልክ በዛች 3 ወር ውስጥ እነሱ ያው ታርጌታቸውን የሚፈልጉትን አውጥተው ገደሉ። እና እሳቸው ሲመጡ እነዛ ልጆች መሞታቸውን እንደውም ምስራቅ ምስራቅ ማሞ እንትን ላይ ማደያ ያላቸው አጂፕ ማደያ ደንገጎ ላይ አባቷ ዛጋ የእሳቸው ልጅ ነች። እነሱ ናቸው 16 ሲገደሉ በጣም አዝነው ከጀርመን እንደመጡ በቃ ለቅሶ በየቤቱ እየደረሱ ሀዘናቸውን እንትን ብለው ያሉበት እኔ ያንን ትዝታ አለኝ። ይህንን ስብና ጋሻቤ በስፖርቱም በምኑም ብዙ ነገር ደግፈውናል። አሁን ደግሞ እሳቸውን እንትን ለማለት
ከወንድሜ አብዶ ጋር የተሻለንን በእሳቸው ዘመን የነበሩት የከነማ ተጫዋቾች ወንደሰን አማረ፣ ጎይተ ማርኮ፣ ቢተዋ ብሬ ብዙዎች አሉ። አሺቅ አብዶሽ፣ አሺኮ እና አቲኮ የሚባል ደግሞ ነፍሱን ይማርና እሱም ሞቷል። እነ ሸሪፌ ሀብታሙ እነ ሸሪፍ እና ሀብታሙማ መጨረሻ ላይ የወጡት ያው እኔ የደረስኩባቸው። እኛ የምናደርገው ማሊያ እኮ ከአስመራ የመጣ ሹራብ ነበር ጎተን የምናደርገው። እነሱ ግን ከጣሊያን የመጣ ባስፈለገው በጆቫኒም አንዱ በጆቫኒ ቢመጣ ሁለተኛው በከነማ እሳቸው ፈቅደው ነው እነዛ ማሊያዎች የተገዙት። ማንም የኢትዮጵያ ብሔራዊ ቡድን አያደርገውም ያንን ማሊያ ከከነማ የሚመርጥ ነበር እና አሻቤ ለስፖርቱ አሁን ያ ነገር ነው ሲወርድ ሲወርድ የአሁኑን ከነማ ምስረታም እንደዚህ እንትን ይዘን የሄድ ነው ያ ነው ያው አሻቤ እንግዲህ ዛሬ ያው እሑድ ነው። ትንሽ ንፋስ እንዲቀበሉ ነው መስለኛል እያደረጋችሁ ያላችሁ። በጣም አሪፍ ነው። ያው እንግዲህ በስፖርቱ ላይ ትልቅ አስተዋጽኦ አድርገዋል። እስቲ አብዶ ቁርስ እንግዲህ እየቀረበ ስለሆነ በመጨረሻ የሚሰጠው ሀሳብ ካለ። እኔ ተሻለ ድረስ ጊዜ ግን ያው በደንብ ሰው ጥሩ ከሆንክ ያወራል። በእኛ በኢንፎርሜሽን የወደድኳቸው በሚወራው ስፖርቱ ባላቸው ከተማ በወጣቱ በዛ በጣም እጅግ በጣም ነው የምወዳቸው እና የኋላ ከሌለ የለም የፊቱ የሚባለው ሁሉ ጊዜ እንክብካቤ በእኛ ይጠበቃል። እንደዚህ ለሀገር የሰሩ የሰዎችን ያተረፉ የሰዎችን የቀየሩ ዛሬ በሳቸው ብዙ እኔ በቪዲዮ ኮል አንዱ አስተዋራ ሰምቻለሁ። በእርሶ ነው እዚህ ድረስ ነው ባለፈው ወደ ላክፈቱ በእርሶ ነው እኛ እዚህ ድረስ ነው ጉዳ ለብዙ ሰው ህይወት መቀየር ምክንያት ነው። ብዙ ሰው ቤት እንዲቆይ ምክንያት የሆኑ ሰው ናቸውና በጣም ክብር፣ ፍቅር፣ እንክብካቤ በጣም ይገባቸዋል። እኛ እንግዲህ ያው አላህ ፈቀደው ፈጣሪ እስካለው ድረስ እስካለን አሻቤን የምንተባበር ግዴታ አለብን እና በጣም ነው የምንወደው። በተለይ አሁን እኔ ከነማን በተመለከተ እኔ በጣም ሁሌ እንትን የሚለኝ የሚያስደንቀኝ ነገር አሁን ያው ይታወቃል ኢቨን ከማሊያው ጀምሮ ማሊያው ብርቱካናማ ነው እና ያ ሰዎች ሲሰማ ያ ብርቱካናማ ማሊያ የሆላንድ ብሔራዊ ቡድን ማሊያ ነው። በዛን ጊዜ ደግሞ ከነማ ይጫወት የነበረው የቶታል ፉትቦል ፈራው እና ኳስ ቲኪታካ በጣም የሚታወቀው በዛ ምክንያት ነው ኳስ እና ያንን ለማድረግ ነው የድሮ ምልክት የሆነው ኦሬንጅ ሊሆን ይችላል። ያንን ጭመር ያው እንደዛ ነው። በዛ ያን ሊሆን ይችላል እና እኔ በጣም ደስ ከሚለኝ ነገር እነኚህ ወጣቶቹ ጎልቶ እንዲወጡና ቶፕ ላይ እንዲደርሱ አንጋፋዎቹ ብዙ ስራ ሰርተዋል። ለምሳሌ አሁን እነ ድሬ ዚያዴ ባቡር ሲያቆሙ ከነማ ነበሩ። እነሱ ስንት ለውጠዋል። ልምድ እዛ እያስቀሰሙ ብዙ ወጣቶች እንዲገኙ ተደርጓል። አንጋፋ ጋር በመቀላቀል ቲሙ በጣም ጥሩ እንዲሆን አድርገዋልና ያሸበን ቁርስ እናምናቸው ማርማር ግልጽ ጋር እንግዲህ ያው ዛሬ ጋሻቤን እያዝናናናቸው ነው። ወደፊትም በተለያዩ ሰዎች ላይ እንቀጥላለን። ያው ስፖርት ላይ የሰሩ ሰዎች ለምሳሌ እነ ደምሴ ዳምጤ ነፍሳቸውን ይማር እነ ምናምን አንድ ሌላ ነበር ውባየው ሙሉጌታ አንድ ደግሞ ተካተለ ነበረ ሽሳ የሚባል ጋዜጠኛ እና ድሬዳዋ ደምሴ ዳምጤ የድሬዳዋ ሪፖርተር ነበር ለሰለሞን ዋናው ጋዜጠኛ ቴሌቪዥን ጋዜጠኛ ሰለሞን ማን ነው? አጭሩ
ለሱ ነው ከሱ በፊት የነበረው የእነ አበበ ቢቂላ አንድን ማድረግ ሙሉ ለኢትዮጵያ ያበሰረ እሱ ድሬዳዋ ሲመጣ የተቀበለው ደምሴ ዳምጤ ነው። ደምሴ ዳምጤ ደግሞ በዛን ሰዓት ሚካኤል እና አነስ ያለ ልጅ ነው። ብዙ ጊዜ እንትን ብሎታል እና ሰለሞን ተሰማ ማን ነበር? ጁንትራ ነገር ኖ አንተ አልደረስክበትም። አረኛ እንደምጠቀም አረጀንና አሁን ይኸውልህ ተዋረዱን ስታየው ደምሴ ዳምጤ ከዛ አሁን ያለ ሰለሞን ተሰማ ስፖርት ጋዜጠኛ ከይንበርበሩና የኢትዮጵያ የመጀመሪያው ጋዜጠኛ ስፖርት ጋዜጠኛ ሰለሞን ተሰማ እሱ እና በዛን ጊዜ ድሬዳዋ ስፖርት ኮሚሽን የሚመራው አቶ መስፍን ኃይሌ የሙክሪ እህት ጸሐፊ ሁለቱ ስፖርት ኮሚሽንን ይመሩ የነበሩ ናቸው። እና ጋዜጠኛ ደምሴ እሑድ የተደረገውን ሪፖርት በስልክ ለሰለሞን ተሰማ ያቀርብለት እና ድምፁ እንደዚህ ጥሩ ድምፅ አለው ምን አለው ሰለሞን እያደነቀው አንድ ጊዜ ድሬዳዋ ሲመጣ ከኤርፖርት ይቀበለዋል ደምሴ እና ሰለሞን ተሰማ የሆነ ጩጬ ልጅ መስሎታል እና እሱን ተቀብሎት ነው ሲል የሻይ ምናምን አሁን ከዛ በኋላ ምናምን ብሎ ይላል። ደምሴ ዳምጤ ስፖርት ሪፖርተር እሱ ነው ሲባል ትንሽ ልጅ ምናምን ብሎ ከዛ በኋላ እስከ 10ኛ አፍሪካ ዋንጫ ደምሴ ዳምጤ ድሬዳዋ ውስጥ ስፖርት ሪፖርተር በጥሩ ሁኔታ ሳይቀር 10ኛ አፍሪካ ዋንጫ እዚህ ከተካሄደ በኋላ ደምሴ ዳምጤ ወደ አዲስ አበባ ሲሄድ ውባየሁ ሙሉጌታ ተካ ማለት ነው። አሁን ይኸውልህ የደምሴ ዳምጤ ጥንካሬ ሲወርድ ራሱ ስታየው ቅድም ማን ነበር ያላችሁኝ? ውባየሁ ሱማያ ዘሪሁን ለምን ስለማስታውሰው ነው። አፍሮ ነገር ነበረ ደርሼበታለሁ። ውባየሁ ከዛ በኋላ እነ ታደለ መጡ። ታደለ አሁን ውጭ ያለው ከዛ ሰለሞን ሚዴቅሳ አሁን ደግሞ እዚህ ኤፍኤም የሚሰራው ብዙ ናቸው። ብቻ እንደዚህ ቦታው ምንድነው መሰለህ አንድ የስፖርት ጋዜጠኛን የሚያሳውቀው የስፖርቱ ጥንካሬ ነው። በዛን ሰዓት የነበሩት በለሊቻኑ በነ ጌታቸው ወልዴ ምናምን እነዛ በሚጫወቱበት ጊዜ አስመራም ባይሾራ ምናምን እዚህ ይጫወታል። አራቱ ኃያላን ቡድን ያ ስፖርት ከፍተኛ ስለሆነ ጋዜጠኛው ሪፖርት ይጠበቃል ምን ሆኖ ይሆን በሚል እና የአንድ ስፖርት ጥሩ ደረጃ ላይ መድረስ ጋዜጠኛ ይፈራል ማለት ነው። እና ስፖርቱ በሌለበት ጋዜጠኛ ስፖርት ጋዜጣ ምንም አያደርግማ። ምን ይዘግባል? የምትዘግበው እኮ ወሬው ምኑ ጣፈጥ የሚለው ኃይልና ምናምን ጥንካሬ ሲኖር ነው። እና በዛን ጊዜ እነሱ ጥሩ የስፖርት እንትን ነበር። 10ኛ አፍሪካ ዋንጫን እዚህ አዘጋጀና እሱ ወደዛ ሄደ እና 10ኛ አፍሪካ ዋንጫ እና አቶ መስፍን ኃይሌ ድርድሩን የሚያወጡት እሳቸው ነበር። እኛ ሽማግሌ ሰው ከዛ በኋላ ይሰፋ ምናምን መጣና እሳቸውን ፈንቅሎ እንትን አለው እንጂ ጥሩ ባለውለታዎችም አሁን የሞክሪያ እህትንም አንድ ቀን በዚህ በስፖርቱ ዙሪያ አናግረሃት እሷም ትልቅ አስተዋጽኦ አድርጋለች። ብዙ አሉ እንደዚህ ተደብቀው ያሉ 10ኛ አፍሪካ ዋንጫ ይሄ ሜዳ መድረስ አለበት። 10ኛ አፍሪካ ዋንጫ ሲዘጋጅ በኢትዮጵያ ውስጥ አስመራና አዲስ አበባ ላይ ይካሄዳል ተብሎ ነበር። የአስመራው ሜዳ በጸጥታው ጉዳይ ወደ ድሬዳዋ ሲባል ሌት ተቀን ነው እዚህ የተሰራው ስቴዲየም እና በአሁኑ ሰዓት ውጭ ያሉ ትላልቅ ደረጃ ላይ ያሉ ልጆች የቀን ስራ ሳይንቁ እዛ ውስጥ በቀን 3 ብር ይሰሩ ነበር። ከሌ ብዬ ባልነግርህ ያንም ሜዳ ተገንብቶ እስከሚያልፍ የሞክሪ ሌሊት እነዚህ ባውዛ ለሚሰሩት ጣሊያናዊ ምናምን የውጭ እንትኖች ቡና እያፈላችሁ ታመጣ ነበር። ለእንትኑ ጉጉት ለ10ኛ አፍሪካ ዋንጫ እንዲደርስ እና ያንን ያህል የድሬዳዋ ርብርብ አድርጎ ሌት ተቀን ተሰርቶ ያ ሜዳ ደረሰና የአስመራ ጦርነት የድሬዳዋን ሜዳ ድል ከፈተልንና ሜዳችንም ሳር ለበሰ ካለም መቶ
እና ጥሩ ሆነም ስፖርቱን በዛው ጨምሮ አደገ ማለት ነው። ያው ጋሻ እንግዲህ በስፖርቱ ላይ ትልቅ አስተዋጽኦ እንዳደረጉ ነው እየሰማን ያለ ነው እና የከነማን መቋቋም እርሶ ትልቅ እጅ እንዳለበት ያው ጆቫኒ አብሮ ቢኖርም ገንዘቡ እንዲፈቀድ ምናምን ያደረጉ እናመሰግናለን እንግዲህ